የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩክሬን ውስጥ የሚደረገውን ጦርነት ለማስቆም ከሩሲያና ከቤላሩስ ውጭ በየትኛውም ቦታ ለሰላም ድርድር ለማድረግ ዝግጁ መሆናቸውን ተናግረዋል። ይህ የፕሬዝዳንቱ ቃል ከዚህ ቀደም ሲያንጸባርቁት ከነበረው አቋም አንጻር የተቀየረ ነገር እንዳለ ቢያመላክትም ሞስኮ እንደጠየቀችው የዩክሬን ወታደሮች ካሉባቸው ክልሎች እንደማያስወጡ ግን ዳግም ተናግረዋል። የግዛታችንን አካል ለቀን አንዲትም እርምጃ ወደ ኋላ እንመለስም ብለዋል። የሩሲያን የሚሳኤል ሙከራ እንዲሁም ሌሎች እንቅስቃሴዎችን መሰረት አድርጎ ለሰላም የሚደረጉ ጥረቶች ተቀዛቅዘዋል የሚሉ አስተያየቶች በርክተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከምዕራባውያን መንግስታት አግኝቼዋለሁ ያሉትን መረጃ ዋቢ በማድረግ የዩክሬን የረዥም ጊዜ ጥቃቶች የሞስኮን የነዳጅ ማጣሪያ አቅም በ20 በመቶ ቀንሰዋል ሲሉ ተናግረዋል። ዜሌንስኪ አክለውም በሩሲያ መሬት ላይ ከ90 በመቶ በላይ የሚሆኑ ጥልቅ ጥቃቶች የተፈጸሙት በዩክሬን በተሰሩ የረዥም ርቀት የጦር መሳሪያዎች መሆኑን ጠቁመዋል። ዩክሬን ተጨማሪ መሳሪያ ለማምረት ተጨማሪ የውጭ የገንዘብ ድጋፍ እንደሚያስፈልጋትም ተናግረዋል። ይህ ንግግራቸው ውስጠ ወይራ እንደሆነ የገለጹ ተንታኞችም በግልጽ ባይናገሩም እንኳን በራሳችን አቅም ባመረትናቸው መሳሪያዎች እየተዋጋን የሚል መልእክት ያዘለ ነው። የነዳጅ ኤክስፖርት ሩሲያ የምታደርገውን ጦርነት ለመደገፍ ቁልፍ ሚና እንደሚጫወት በተደጋጋሚ ይገለጻል። ዜሌንስኪም ደጋግሞ ያነሱት ጉዳይ ነው። በዚህ የዩክሬን ጦርነት በነዳጅ ማጣሪያ ፋብሪካዎች ላይ ኢላማ አድርገዋል። አሜሪካና የአውሮፓ ህብረት ደግሞ አዳዲስ ማዕቀቦችን በመጣል የሞስኮን የነዳጅና የጋዝ ኤክስፖርት ገቢ ለመቀነስ ስለማቀዳቸው አስታውቀዋል። በአሜሪካ የሚመራ የሰላም ጥረት ቢደረግም ጦርነቱ ከ4 ዓመታት በኋላ የሚያበቃበት ምንም ምልክት አላሳየም። የመሳሪያ ሙከራዎችም ተጠናክረው ቀጥለዋል። ጥቃቶችም እንደቀጠሉ ናቸው። ክሬምሊን ስምምነት ለማድረግ ፈቃደኛ አይደለም በማለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሩሲያ የነዳጅ ግዙፍ ኩባንያዎች ሮዝኔፍትና ሉኮይል ላይ ማዕቀብ ጥለዋል። የሩሲያ ባለስልጣናት ግን ተቃውመውታል። ይህንን ማዕቀብ ተከትሎም የሩሲያ የደህንነት ምክር ቤት ምክትል ሰብሳቢና የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ አሜሪካ የሩሲያ ጠላት መሆኗን አሳይታለች ያሉ ሲሆን የፕሬዝዳንት ዶናልድ ትራምፕ እርምጃ ከሩሲያ ጋር ጦርነት ውስጥ የመግባት ፍላጎት እንዳለ የሚያሳይ እርምጃ ነው ብለውታል። እነዚህ ማዕቀቦች ከህዳር 21 ጀምሮ ተግባራዊ ይሆናሉ ተብሎ ይጠበቃል። ዜሌንስኪ እንዳሉት ትራምፕ ይህንን ምናልባትም ከሩሲያውያን ጋር ለመነጋገር እንደ መሳሪያ ይጠቀሙበታል ብለዋል። ማዕቀቡ ድርጅቶቹን በውጭ ሀገራት ያሏቸውን እንቅስቃሴዎች ላይ ከፍተኛ ጫና እንደሚያመጣ ተገልጿል። ለዚህም ቀደም ብለው ሀብቶቻቸውን መሸጥ ጀምረዋል። ሉኮይል በ11 ሀገሮች በነዳጅና በጋዝ ፕሮጀክቶች ውስጥ ከፍተኛ ድርሻ አለው። በቡልጋሪያና ሮማኒያ ውስጥ የነዳጅ ማጣሪያዎች ያሉት ሲሆን በኔዘርላንድስ ውስጥ ደግሞ 45 በመቶ ድርሻ እንዲሁም በበርካታ ሀገሮች ውስጥ የነዳጅ ማደያዎች አሉት። ሁለቱ ድርጅቶች የሩሲያን የነዳጅ ኤክስፖርት ግማሽ ያህሉን ይይዛሉ። የነዳጅና የጋዝ ገቢዎች በሩሲያ ውስጥ ዋና የመንግስት ገቢ ምንጮች ናቸው። ቻይናና ህንድ ደግሞ ለሩሲያ ነዳጅ ትልቅ ደንበኞች ናቸው። ዜሌንስኪ እንዳሉት ህንድ ከሩሲያ የሚመጣውን የኃይል ሀብት እንደምትቀንስ አረጋግጣለች። ትራምፕ በደቡብ ኮሪያ ከቻይናቻቸው ዢ ጂንፒንግ ጋር በሚያደርጉት ስብሰባ የሩሲያን ድፍድፍ ነዳጅ ግዥን የተመለከተ ጉዳዮች እንደሚነሱ ሲጠበቅ ቻይና የምታደርገውን ግዢ እንድትቀንስ የሚደረግ ግፊት ከአሜሪካ በኩል ይሰነዘራል ተብሎ ይጠበቃል። ዜሌንስኪ ለጋዜጠኞች በሰጡት ሌላ አስተያየት በሚቀጥለው ወር ዩክሬን የሩሲያን የሻህድ ድሮኖች ጥቃቶችን ለማስቆም በቀን ከ500 እስከ 800 የሚደርሱ መከላከያዎችን ታመርታለች። ነገር ግን ኦፕሬተሮች እነሱን ለመጠቀም ተጨማሪ ስልጠና ያስፈልጋቸዋል ብለዋል። ዩክሬን በዚህ ዓመት ከ6 ወራት በላይ በተካሄደው ጦርነት 2200 የሩሲያ ጦር እስረኞችን በምስራቃዊ ክልል መማረኳን ገልጻለች። የዩክሬን ባለስልጣናት የዩክሬንን የወደፊት የተዋጊ አውሮፕላኖችን አቅም ለመገንባት ከስዊድን ከፈረንሳይና ከአሜሪካ ጋር ትይዩ ውይይት እያደረጉ ነው። ዜሌንስኪ በአጠቃላይ 250 አዳዲስ አውሮፕላኖችን እንደጠየቁ ተነግሯል። በሌላ በኩል ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬንና የአውሮፓ ባለስልጣናት በሳምንቱ መጨረሻ ላይ የተኩስ አቁም እቅድን ዝርዝር ጉዳዮች ላይ ለመወያየት እንደሚገናኙ ተናግረዋል። በመጀመሪያ ደረጃ የተኩስ አቁም ያስፈልጋል ያሉት ዜሌንስኪ ይህ ዲፕሎማሲያዊ ግንኙነት ለመጀመር የታቀደ እቅድ ነው። አማካሪዎቻችን በሚቀጥሉት ቀናት ይገናኛሉ። አርብ ወይም ቅዳሜ ተስማምተናል። ስለዚህ እቅድ ዝርዝር ጉዳዮችን ይወያያሉ ብለዋል። ከፊንላንድ ፕሬዝዳንት ከኔዘርላንድ የውጭ ጉዳይ ሚኒስትርና ከሊቱዌኒያ አፈ ጉባኤ ጋር በተነጋገሩበት ወቅት በሚቀጥሉት 10 ቀናት ውስጥ የተኩስ አቁም ስምምነት ለማድረግ እቅድ እንደሚዘጋጅ ተናግረዋል። አሁንም ስጋት ውስጥ የሚገኙት አውሮፓውያን ፑቲን እያደረጉት ነው በሚል የሚያነሱት መስፋፋት ያሰጋቸዋል። ወታደራዊ እንቅስቃሴም በአካባቢው ሲያደርጉ ነበር። ነገር ግን ከሩሲያ ባለፈ በስጋትነት የምትታየው የሩሲያ ሁነኛ አጋር ቤላሩስ ናት። ዜሌንስኪም ስለ ሰላም ለመነጋገር ዝግጁ መሆናቸውን ገልጸው ነገር ግን ሩሲያና ቤላሩስ ውስጥ መሆን የለበትም ነበር ያሉት። አሁን ደግሞ ቤላሩስ የሩሲያ አዲሱን የኦርሼኒክ መካከለኛ ርቀት ሃይፐርሶኒክ ሚሳይል ሲስተም በታህሳስ ወር ላይ እንደምታሰማራ በሩሲያ መንግስት የሚተዳደረው ታስ የዜና ወኪል ዘግቧል። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ
የፖሮሼንኮ ቃል አቀባይ ናታሊያ ኢስሞንት ለማሰማራት የሚደረጉ ዝግጅቶች እየተጠናቀቁ መሆናቸውን ተናግረዋል። እቅዱም ለምዕራባውያን ማዕበል ምላሽ እንደሆነ ተናግረዋል። የኦርሼኒክ ሚሳይሎች ባለፈው ወር በሩሲያና ቤላሩስ የጋራ ወታደራዊ ልምምዶች ላይ ታይተዋል። በተደጋጋሚ ንግግር ስለማድረግ ቢነሳም መፍትሄ ለማግኘት ቢሞከርም አሁንም ጥቃቶች እንደቀጠሉ ናቸው። የሩሲያ ወታደሮች በምስራቅ ዩክሬን የተቀናጀ ግፊት እያደረጉ ነው። የዚህ ጦር ግንባር ዓላማው ደግሞ ፖክሮቭስክን መቆጣጠር ነው። ለዚህም ስትራቴጂካዊ ማዕከል ውስጥ ቦታ ተቆጣጥረዋል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። ሆኖም ግን ሩሲያ እስካሁን የታቀደውን ውጤት አላሳካችም ሲሉ አጥብቀው ተናግረዋል። የሩሲያ ወታደሮችም የቁጥር ብልጫም 8-1 መሆኑን አምነዋል። ሩሲያ ለ2 ዓመታት ፖክሮቭስክን ለመያዝ በተደጋጋሚ ስትሞክር ቆይታለች። ምክንያቷ ደግሞ ዋናው የአቅርቦትና የትራንስፖርት ማዕከል በመሆኗና ሞስኮን የዶኔስክን ክልል ሙሉ በሙሉ እንድትቆጣጠር ስለሚያደርጋት ነው። በተጨማሪም በጠንካራ ምሽጎች ውስጥ የሚገኙ ከተሞችን በቀላሉ እንዲቆጣጠሩ ያደርጋቸዋል። ዜሌንስኪ እንዳሉት የድሮን ምስሎች ወደ 200 የሚጠጉ የሩሲያ ወታደሮች በፖክሮቭስክ አካባቢ እንዳሉ ያሳያሉ። ሁኔታው አስቸጋሪ መሆኑንና ቀደም ሲል ከባድ ውጊያ እንደነበር ያመኑት ዜሌንስኪ ሆኖም ግን የሩሲያ ጦር ኢታማጆር ሹም ጄኔራል ቫሌሪ ጌራሲሞቭ የዩክሬን ወታደሮች ሙሉ በሙሉ ተከበዋል የሚለውን ዘገባ ውድቅ አድርገዋል። የሩሲያ የመከላከያ ሚኒስቴር ማክሰኞ ዕለት ባወጣው መረጃ ጦሩ የዩክሬን ወታደሮችን መክበቡንና የከተማዋን የቱሪያንድ አውራጃን ከዩክሬን ኃይሎች ማጽዳቱን ገልጾ ነበር። በተመሳሳይ ከዩክሬን የ155ኛ ብርጌድ ወታደር የዩክሬን ወታደሮች በፖክሮቭስክ ተከበዋል የሚለውን ሐሳብ ውድቅ አድርጓል። ነገር ግን ጦርነቱ ተለውጧል፣ አሁን በጣም ቴክኖሎጂን መሰረት ያደረገ ነው ብሏል። የዩክሬን የምስራቅ ኦፕሬሽን ቡድን ቃል አቀባይ የሆኑት ካፒቴን ሄርሆሪክ ሻፖቫል ከሰኞ ጀምሮ በፖክሮቭስክ አቅራቢያ 79 ጥቃቶች መከላከል ተችሏል። ይህም በጠቅላላው ከተመዘገቡት 218 ጥቃቶች ውስጥ 1/3ኛውን ማለት ነው ብለዋል። አክለውም የሩሲያ ወታደሮች በፖክሮቭስክ አቅራቢያ ከፍተኛ ቁጥር ያላቸው ወታደሮችና መሳሪያዎችን እንዳሰባሰቡና የእግረኛ ጦራቸውን ለመሸፈን የታጠቁ ተሽከርካሪዎችን እየተጠቀሙ ነበር። ስለዚህም ማስቆም ከባድ ነው ብለዋል። የኬቭ የመከላከያ አቅማቸው እየቀነሰ ነው። ዜሌንስኪ ዩክሬን ለተጨማሪ 2 ወይም 3 ዓመታት የሩሲያ ኃይሎችን መዋጋትን ለመቀጠል ከአውሮፓ አጋሮቿ የገንዘብ ድጋፍ እንደሚያስፈልጋት ተናግረዋል። የአውሮፓ መሪዎች እስካሁን ድረስ 140 ቢሊዮን ዩሮ የሚያወጣ የሩሲያ የተያዙ ንብረቶችን ወደ ዩክሬን ማዛወር አልቻለም። ለዩክሬን ድጋፍ ለማድረግ አስበው ነበር። ነገር ግን ይህ እርምጃ ውስብስብ የሕግ ሂደትን የሚጠይቅ ነው። ባለፈው ሳምንት በአውሮፓ ሕብረት ጉባኤ በቤልጂየም ንግግር ተደርጎበት ነበር። በዚህ ጉዳይ ላይ እንደገና በታህሳስ ወር ይነጋገራሉ ተብሎ ይጠበቃል። ነገር ግን ሩሲያ ጉዳዩን በተመለከተ ሕብረቱ ምንም አይነት እርምጃ እንዳይወስድ አስጠንቅቃለች። በሌላ በኩል ፖላንድ ዛሬ ጠዋት በባልቲክ ባህር ላይ ተልዕኮ ሲያደርግ የነበረ የሩሲያ ጀት እንዲመለስ ማድረጓን አስታውቃለች። የፖላንድ ጦር በኤክስ ገጹ ላይ በለጠፈው ጽሑፍ የፖላንድ ተዋጊዎች የሬዲዮ መልእክት ለመቀበልና የተለየ ምልክትን ለመለየት የሚያስችለውን መሳሪያውን በማጥፋት በዓለም አቀፍ የአየር ክልል ውስጥ የስለላ ተልዕኮውን ሲያደርግ የነበረ አውሮፕላን ማገዱን አስታውቋል። ይሁን እንጂ አውሮፕላኑ የፖላንድ የአየር ክልልን አልጣሰም ሲል ገልጿል። እንደሚታወሰው ሩሲያ የአየር ክልሌን ጥሳለች በማለት ከከሰሱት 3 ሀገራት መካከል አንዷ ፖላንድ መሆኗ ይታወሳል።